ሰላም ውዴ ቻናል ላይ ተከታተልቲ እንደምን አላችሁ? ደህና ናችሁ ወይ? እኔ ከእግዚአብሔር ይመስገን ሰላም ነኝ። እንደኔ ሰላም እንዳለው እናንተም ሰላም እንድትሆኑ ተስፋ አደርጋለሁ። የዛሬ ደግሞ አጠር ያለችን ወደ እናንተ ትረካ ይዤ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ አደርጋለሁ። በጣም ይበርዳል። ዱባይ ውስጥ ነኝ ታውቂያላችሁና አሁን በጣም ይበርዳል። በእውነት ረመዳን ሆኖ ግን በጣም ይበርዳልና በጣም ደስ የሚል አየር አለ። ሰው ውጭ ሁኜ ነው ከውጭ አሁን እዛ ከሆነ አንድ ቪዲዮ ለስራ ብዬ ነው እና ይጨልማል ብዬ መብራቱ ያለው ቦታ ነው የመጣሁት፣ ግን ይጨልማል እና ችግር የለውም እንደዛ አደርገዋለሁ ማለት እንድታይኝ። ሶ ላይክ ሼር ሰብስክራይብ አድርጉ ማለት ነው። ከዛ ወደ ትረካይ ነው። ሁለት በጣም የሚዋደዱ ጓደኞች ነው። በጣም ተማምነው በቤተ ክርስቲያን ተማምነው ነበር በፍቅር የጀመሩት ማለት ነው። እና በጣም ነው የሚዋደዱ። እሷም በጣም ትወደዋለች፣ እሱም አንድ ቀን ልታጣ አይፈልግም። እሷም እንደዛ ልታጣው አትፈልግም ማለት ሳይደዋወሉ አይውሉም። ቀንም ሙሉን ሳይወማ አይውሉም ማለት ነው። ስለዚህ በዚህ መሀል እያሉ በጣም ስለሚዋደድና በጣም ስለሚጋሩ አንድ ቀን ግን እሷ ከሌላ ወንድ ጋር ወደ ሆቴል ትሄዳለች ማለት ነው። ሶ ጓደኛዋ የእሷ ጓደኛ ስለነበረች እችናት አምናት አለ የምትላ ጓደኛ ምናምን ብላ ትነግረዋለች። ምን ማለት ነው? ናኢ ጉድ አለችው የጓደኛ ሚስት ደውላ ማለት ነው። ከዛ እሱ ደግሞ እሺ ምንድነው ማይለ ሚስት የት እንዳለች ታውቃለህ አለችው። እዛ ሆቴል ውስጥ አለች ቁጥር እንደዚህ ብላ ነገረችው። እና ሆቴል ውስጥ ሰው ባሏ በጣም ስለሚያምናት ደግሞ እሱ ባሏ ፍቅረኛው ስለሆነ በጣም ስለሚያምናት አያት እና ደግሞ ሲያየ በመስኮት እንደዚህ ተቆርጦ ሲያየ በጣም ደስተኛ ነበረ፣ ስስቅ ነበረ ከወንድ ጋር ማለት ነው። ሶ በጣም ተገረመ። በቃ እሷ ደስተኛ ከሆነ ችግር የለውም ብሎ እሱም ሄዳ ማለት ነው። ሶ ምንም ሳይጠይቃት ምንም መልስ ሳይጠይቃት እሱም የእሷ ጓደኛ ያዛት ማለት ነው። ለእሷ በቃ እሷን ከያዘች እኔ መያዝ አለብኝ ብሎ አሰበና ሶ የእሷ ጓደኛ እሱን የያዛትና በጣም ደስተኛ ሆኑ። ያው በፍቅር እየተባቡ ስታያቸው በጣም ደስ እያለው ሄዶ ከዛ አንድ ጽሑፍ አስቀመጠችለት ጓደኛዬ ብላ ያን ጽሑፍ አስቀመጥና ጓደኛዬ እኔ ከተወሰነ ቀናት በኋላ እሷም ከመሞቷ በፊት እሷ በካንሰር 10 ቀን ስለቀራት ነበረ ለሱም ደስተኛ ለማድረግ እሱም ደስተኛ ሆኖ ካየሁት በቃ እኔ ደስታ ማለት በመርዳይ ያለው ብላ ነበረ ያሰበችውና እሷን ደብዳቤ ጻፈችላቸው ማለት ነው። ይሄ እንዳለ ጻፈችው ከዛ እንዳለ ጻፈችው ለእናቷ እንደዚህ ያለው ወንድ እንድትሰጭልኝ ብላ ነገረቻት ለእናቷ ማለት ነው። እናቷ ደግሞ እሺ ያለች። ከዛ በዛን ሰዓት ሚስቱን ያው ፍቅረኛው ሚላትን ያው ሳትነግረው ቀድማ ሞተች ማለት ነው። ስትሞት ያን ደብዳቤ ለልጁን ስጥልኝ ስላለቻት ለልጁን ትሰጠዋለች ማለት ነው። ሲያነበው እንደዚህ ነበረ። አንተ እኔ አልካድኩም፣ አንተ እኔ ልሞት ስለሆነ ቀናት ስለቀረኝ ለዛ ነበር አንተ ደስተኛ እንድትሆን ብዬ ወደ ሌላ ሚስት ትሄዳለህ አትሄድም ብዬ እኔ ከሱ ጋር ምንም አይነት ግንኙነትም የለኝም ለአንተ ለመስጠት ግን አንተ በህይወት እያለህ ደስተኛ እንድትሆን ብዬ ነበረ። ሰው ግን ደስተኛ ሆነሃል። ግን ከጓደኛዬ ሚላት ጋር እውነተኛ ፍቅር ይሄ ነው ማለት ነው። ግን ምንም አልልህም፣ ይቅር ብዬሃለሁ። ደስተኛ ሆኖ ወልደህን ወጣድከን አይተ ደስተኛ እንድትሆን ብቻ እፈልጋለሁ። ስለዚህ ያን የሚመኝ እሱ ስለነበረ እሱም ደግሞ አይቼዋለሁ አይት ብላ እኔም እንደማታፈቅረኝ የነበረውን ታውሻለሁ፣ ግን ይቅር ብዬሃለሁ እና እኔ ከሱ ጋር ያደርኩትን ለአንተ ስብል ነው። ከሱ ጋር ሆቴል ላይ ሄድኩትን አንተ ደስተኛ ሆነህ ወደ ሌላ ደስተኛ እንደምትሆን ካለ አንቺ መኖር አልችልም ስለምትለኝ የነበረ ለዛ ፈርቼ ነበረ አለችው። ስለዚህ ከዚህ ምን እንማራለን? እሷ እውነተኛ ሆና ምክንያቱም ለእሷ አዝናናት ለእሱን በጣም ድምጽ አለ ይቅርታ ንፋስ አለ ለሱን ደስተኛ እንድታደርግ ብላ ነው። ሰው ደስተኛ ሆነ ከሱ ነው። እሱ ግን አላሰውም ነበረ። እሱ ላይ እየደረበች መስሎ ነው የተሰማው። ምክንያቱም ይሄን ካንሰር መያዛ አያውቅም ነበረ ማለት ነው። ስለዚህ አንዳንዴ ቸኩለን የምናደርጋቸው ነገር ብንጠነቀቅ ብዬ አስባለሁ። አንዳንዳችን ቸኩለን የሆነ ነገር ሳንናገር የሆነ ነገር ተፈኖ ሲያልን በህይወት እያለን ለሚወደው ሰው ብለን ብዙ ነገር ሰው እናስተካክላለን። አንዳንዶችን ደግሞ ቶሎ ብለን ወደ ጓደኛ መያዝ ወይ የሆነ ነገር ለመያዝ ለሱ ለማስቀናት ይሁን ወይ ደግሞ ለሷ ለማስቀናት እንይዛለን። ግን እንደዛ መሆን አይደለም። ምክንያቱም ለምትወደው ለምታፈቅሪ ሰው መስዋዕት መክፈል አለብህ። ሶ ቢሆንም እንኳን መተካ ሳይሆን ወጥረው የመስራት አስተያየት ካልሆነ በስተቀር በሌላ ሰው መስተካት አይደለም ፍቅር አይደለም ብዬ ነው ማስበው። በእኔ በኩል በእናንተስ ኮሜንት ላይ አስቀምጡልኝ። ይቅርታ አይኔ
ይወዳልና እና በእናንተ ሀሳብስ ምን ይመስላችኋል? እስኪ እናንተ ላይ ቢሆንስ እንዴት ነበራችሁ ብላችሁ ኮመንት ላይ በደንብ ጻፉልኝ። ወዳችኋለሁ። ላይክ ሸር አድርጉ፣ ሰብስክራይብ አድርጉ ማለት ነው። ስለዚህ እየሄድኩ ወደ ቤት እየገባው ነው። ባይ ባይ። ወዳችኋለሁ። ላይክ ሸር ማድረግልኝ ማለት ነው እና ሼር አድርጉ። ያው የዚህን አስተያየት እንደምትሰጥኝ ተስፋ አደርጋለሁ ማለት ነው። ባይ ባይ። ደህና ሁኑልኝ። ባይ። ወዳችኋለሁ። ላይክ ሼር ሰብስክራይብ የምታደርጉልኝ እጅግ በጣም ነው የምወዳችሁ። አመሰግናለሁ። ባይ